በ2018 በጀት ዓመት ከ600 ሄክታር መሬት በላይ የአፈርና ውሃ ጥበቃ ስራ ለመስራት አቅዶ እየሰራ መሆኑን የምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት አስታወቀም። ጽሕፈት ቤቱ ለተፈጥሮ ሀብት ልማት አጠቃቀም ባለሙያዎች ለ3 ተከታታይ ቀናት ሲሰጥ የቆየውን ስልጠና አጠናቋል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ብርሃኑ ዘለቀ 2018 በጀት ዓመት የተፈጥሮ ሀብት ልማት ጥበቃ ስራን በሁሉም ቀበሌዎች ታህሳስ 1 በንቅናቄ ለማስጀመር የቅድመ ዝግጅት ስራ መሰራቱን ገልጸዋል። 2018 የአፈርና ውሃ ጥበቃ ስራዎችን ለመተግበር ብዙ ተግባራችን እየፈጸምን ያለንበት ሁኔታ ነው ያለ ማለት ነው። ያ ማለት ከቅድመ ዝግጅት ሁኔታዎች ስነሳ የ2018 የአፈርና ውሃ ጥበቃ ስራን ለመስራት በቅድመ ዝግጅት ሁኔታ ኢቭን እስከ ዛሬው ቀን ድረስ በ100% ደረጃ ያጠናቀቅንበት ሁኔታ ነው ያለ ማለት ነው። ያ ማለት ከሰው ኃይል ልየታ፣ ከማቴሪያል ልየታ፣ በግል በመንግስት የቀያሽ አርሶ አደር ስልጠና፣ የሰው ኃይል ልየታ ኢቭን እስከ ስልጠና ድረስ ኦልሬዲ በተግባር በቲዮሪ የባለሙያውን አቅም ለማጎልበት የሚመለከተውን የቀበሌ መዋቅር በማምጣት እስከ ስልጠና ድረስ ባለው ሁኔታ ኦልሬዲ እስከ ዛሬ ድረስ በ100% ደረጃ ያጠናቀቅንበት ሁኔታ ነው ያለ ማለት ነው። ለባለሙያዎች ስልጠና ከመስጠት ጀምሮ እስከ ቀበሌ ድረስ በመውረድ የህዝብ ንቅናቄ መድረክ በማዘጋጀትና መግባባት ላይ በመድረስ ታህሳስ 1 በሁሉም ቀበሌዎች የተፈጥሮ ሀብት ልማት ስራ በንቅናቄ ለማስጀመር የቅድመ ዝግጅት ስራ ተሰርቶ መጠናቀቁን አቶ ብርሃኑ ዘለቀ ጨምረው ተናግረዋል። ያ ብቻ አይደለም፣ ህዝቡን ሞቢላይዝ በማድረግ ማህበረሰቡን ታህሳስ 1 ለሚጀምረው የአፈርና ውሃ ጥበቃ ስራ በ13 እና በ14 ቀበሌዎች ላይ አጠቃላይ የቅድመ ዝግጅት ስራዎችን በ100% እና እዛ በላይ የፈጸምናቸው ተግባሮች አሉ። እሱን ያደረግንበት ሁኔታ ያለ ቅድመ ዝግጅት ብቻ አይደለም። ኦልሬዲ ተግባሩን ለመፈጸም 4-5 ቀን የቀረን ወደ ተግባሩ እየተንደረደርን ያለበት ሁኔታ ስላለ አጠቃላይ ህዝቡን ግንዛቤ በመፍጠር ሙብላይ በማድረግ መድረኮችን በመፍጠር ከህዝቡ ጋር ከሚመለከተው አካል ጋር በንቅናቄ መድረክና አጠቃላይ በየቀበሌዎች ሁሉም የንቅናቄ መድረክ ስለተካሄደ ህዝቡ የጋራ አድርጎ ተስማምቶ ታህሳስ 1 ለሚጀምረው የአፈርና ውሃ ጥበቃ ስራ በ100% ደረጃ ዝግጁ ነው ሆነን ያለን። የወረዳው ግብርና ጽሕፈት ቤት የተፈጥሮ ሀብት ልማት ቡድን መሪ የሆኑት አቶ በቃቢል ዋሲው በበኩላቸው በ2018 በጀት ዓመት 600 ሄክታር መሬት የአፈርና ውሃ ጥበቃ ስራ ለመስራት መታቀዱን ተናግረው ይህን ተግባር ለማከናወን ከፍተኛውን ድርሻ የሚወስደው ባለሙያው በመሆኑ የተሻለ እውቀትና ግንዛቤ እንዲኖረው የተለያዩ የአፈርና ውሃ ጥበቃ ስራዎችን በተመለከተ በቲዮሪና በተግባር ስልጠና መሰጠቱን ገልጸዋል። የ2017-2018 ዓመተ ምህረት የተፈጥሮ ሀብት የአፈርና ውሃ ጥበቃ ማስጀመሪያ ላይ ከትልቁ ድርሻ የባለሙያ ስልጠና መሆኑን ተረድተን በዚህ ዓመት በአራት ነገሮች በተለይ የአፈርና ውሃ ጥበቃ ተግባሮች የተለያዩ ስትራክቸሮች አሉ። እነሱን መሰረት አድርገን የውሃ ማሰባሰብ ተግባራትንም እንደ ወረዳችን የሚሰሩ አንኳር ብለን የለየናቸውን ለይተን ስልጠና ሰጠንባቸዋል። ሌላው ከሰራን የአፈርና ውሃ ጥበቃ ተግባር ከሰራን በኋላ በእነዚህ በተሰሩ ስትራክቸሮች በችግኝ ማጠናከር ወሳኝ ስለሆነ በችግኝ አፈላልና በችግኝ ተከላ ዙሪያ ላይም ትኩረት አድርገን የተግባርም የቲዮሪም ስልጠና ሰጥተናል። ለወረዳ ከፍተኛውን ድርሻ የሚይዘው የተፈጥሮ ሀብት ልማት ስራ ደኖችን ከልሎ መጠበቅ መሆኑን የተናገሩት አቶ በቃቢል ዋሲውን በበጀት ዓመቱ 450 ሄክታር መሬት ከልሎ ለመጠበቅ እቅድ ተይዞ እየተሰራ ይገኛል ብለዋል። ሌላው እንደዚህ ምዕራብ አርማጭሆ ወረዳ ትልቁና ሰፊው ድርሻ የሚይዘው ደግሞ ከልሎ መጠበቅ ላይ ነው። ከልሎ መጠበቅን ደግሞ ከ450 ሄክታር በላይ እቅድ ይዘን በየቀበሌው ተንትነን በእቅድ ደረጃ ይዘናል። ይህንንም ከጥበቃም ጋር ተያይዞ ባሉ በእነዚህ እንደወረዳችን ሊሰሩ የሚገቡ ስትራክቸሮች ላይ ብቻ አተኩረን ለባለሙያው የቲዮሪና የተግባር ስልጠና እየሰጠንበት ሁኔታ ነው ያለው ማለት ነው። የአፈርና ውሃ ጥበቃ እንዴት ይሰራል የሚለውንም በተግባር ማሳየታችን ብዙ ትምህርት ወስደውበታል፣ ብዙ ልምድ ወስደውበታል። አንዱ ካንዱ የሚያውቀውን የልምድ ልውውጥም ያደረገበት ነበርና በጣም ደስ የሚል ስልጠና ነው የሚል አመለካከት ነው ያለኝ እንደኔ ማለት ነው። ስልጠና ከወሰዱ የቀበሌ ባለሙያዎች መካከል ድንቡሉ ወርቁና አደጋ አሻገረ ስልጠናው ካለፉት ዓመታት በተሻለ መልኩ በተግባር ታግዞ በመሰጠቱ የተሻለ እውቀት እንዲኖረንና አዳዲስ አሰራሮችን እንድናውቅ አግዞናል ብለዋል። አሁን የነበረው ስልጠና ሁሌም ይታወቃል። ተፈጥሮ ሀብት የስራ ሂደት በየዓመቱ ስልጠና ወደ ስራው ከመግባታችን በፊት ስልጠና ይሰጣል። የዘንድሮ ደግሞ ለየት ይላል። ሁሉ በደንብ ይሻላል በሚል እንጂ ሁሌም የተሻለ ነው። ዘንድሮ ደግሞ ለየት ብሎ
ከነበሩ ስትራክቸሮች የተለዩ ለኛ አዲስ የሆኑ ነገሮችን አይተናል። እንደተባለው ያ ማለት እኛ አሁን ብዙ ጊዜ እንደዚህ ወረዳ የሚሰራው የድንጋይ እርከን ወይም የጋራ ላይ እርከን በአፈር ተደግፎና ትሬንች ነው ብዙ ጊዜ የሚሰራው። ግን አሁን ከሱ ወጣን ሌላ ለመስራት ማለት ነው የተለያየ ስትራክቸር ማየታችን በጣም ደስ ብሎናል። ፕላስ እሱ ብቻ ልዩ አይደለም የሚያደርገው የዘንድሮ ፕራክቲስ አምና የሆነ ቦታ ላይ ሆኖ ሁሉም ነበር የሚያየው። ዘንድሮ ግን የራሱ ግሩፕ ይዞ መስራቱ ኮምፒቲሽን እንዲኖርና የተሻለ ውጤት እንዲያመጣ ስላደረገ ለኔ ጥሩ ለውጥ ይኖረዋል ብዬ አስባለሁ ማለት ነው። በዚች አጭር ቀን የሰለጠነው ስልጠና አሪፍ ነው ብዬ አስባለሁ። በፊቱ አሁን በጣም አሪፍ ነው ስልጠናው ማለት ነው።